እንግዲህ ውጭዬ ዛሬ ዘንድታል በእግር መሄድ ግዴታ አልተኛም በልሽ ዛሬ ወደ ቦታ ያለብን በእግር መሄድ ግዴታ ዛሬ በግድሽ ሂድሽ ነገር የኔ ጌታ እንዴት እንደሚያምርበት በጣም እውነት ይጫለ ዋው ወይ እንዴት እንደሚያምርበት ፈረካለ በቁንጣ ይዣለሁ እንዳትፈሩ ትላለህ ተረጎር መስዋል ቲቲቲቲ ማርያም ሲያምርበት የለበት ናስቲ በእናት እንደዚያ ነው ማለት ነው። አሁን የኔ ቆንጆ አዲያ በቃ ዝም ብለን በጣም ብለን ዙራ ግድ ነው ሃይበላችሁ ግድ ነው እንወጣለን እንዴ እንዲማምሮብክ እንዲያምሮብክማ አትቀመጥም እዚህ አልፈታ አመጣለሁ ጓደኛም ትሆነኛለህ ከጎኔም ሰጥቶኛል አንተን ሌላ አልጠይቅም ምንም ባንተ አገኛለሁ ክፉ እንዳይነካ እጸልያለሁ የፊቱን መቼ ያውቀዋለሁ በምኞት ውጪ ሁሉም በርሱ ነው። ሰላም እንዴት ናችሁ ውድቅ ዝም ብለን በጣም ብለን ዙራ ግድ ነው ሃይበላችሁ ግድ ነው እንወጣለን እንዴ እንዲማምሮብክ እንዲያምሮብክማ አትቀመጥም እዚህ አልፈታ አመጣለሁ ይሻላል ጠልፈታ አመጣለሁ ከሁሉ ጠልፈታ አመጣለሁ እንደዚህ አምሮብንም ይጠልፋል ይሻላል ይሄ ይሄበት እንዴት እንዳማረበት ያምር ዋው በጣም ያምራል እውነት ወጥሽ አዎ ይስማ ሲያምር ደስ ቴንኪው ደንጊ ሃይ በላቸው የኔ ቆንጆ አላማረብኝም በላቸው የኔ ቆንጆ ታናት አላማረብኝም ሰሞኑን በላ እኔ የምላችሁ ዳንሻ እኮ ሲታይ የምር የአባት በቃ የልጁ አባት እሱ ነው የሚመስለው። አብርሽ እንኳን እኔ እንጃ በቃ የሆነ ዳኒ አያያዙ፣ መንከባከቡ፣ ደስታው ፊቱ ላይ ያለው ፈገግታ ስታዩ ማለት ነው የአብርሽ ልጅ ሳይሆን የዳኒ ልጅ ነው የሚመስለው። አይገርምም? እንግዲህ አብርሽ ልጅህም ሚስትህም ልትቀማ ነው በቁም እያለህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል ላይክ ሼር ሰብ ያደረጋችሁላችኋለሁ። እንግዲህ ያው እንደተለመደ ማታ ነው ይሄ ቪዲዮ መሰራላችሁ፣ ግን ምለቀው ቀን ነው ማለት ነው። ስለዚህ ማታ ሰዓት በጣም ስለሚሄድብኝ ከዛ በኋላ ብለቀው እንኳን ከዚህ በኋላ ሰርቼ ብለቅ እንትን እይታም አይኖረውም ማለት ነው። ግን ቀን ሲለቀቅ የተሻለ ነው። ምናልባት 10 ላይ ይሆናል፣ ከዙሁር በኋላ ይሆናል ምለቅላችሁ። ሰዓቱ ግን ያው አላቅም። ብቻ ላይክ ሼር ሰብ እያደረጋችሁ እላችኋለሁ ቤተሰቦች። እንግዲህ ወደ ገደለው ስንገባ እንግዲህ አብርሽ በቁሙ እያለ ሚስቱም ልጁም ሊነጠቅ ነው ትላላችሁ። የምር ዳኒን ስታዩ እኮ ልጁ የአብርሽ ሳይሆን የዳኒ ነው የሚመስለው። በቃ ፊቱ ላይ ያለው ደስታ፣ መንከባከቡ፣ ምናምን አያያዙ፣ ሁሉ ነገሩ ልጁ ሲያይ የሆነ ብርግጥ ልጅ ወዳለው ብሏል። ግን ቢሆንም በቃ ልጁ የራሱ ልጅ ነው የሚመስለው እንጂ የአብርሽ ልጅ አይደለም እላችኋለሁ። እንግዲህ ሩታም ወጥተን እንዝናናለን እያለች ነው በነገራችሁ ላይ ማለት ነው። ቤቱ ሲች ወጥቻለሁ ብላ ወጥታ አልነበረም። ትላንት ግን የነበረችው ቤቷ ላይ ያየነው ቪዲዮ የተቀረጠ ቤቷ ላይ ዳኒ ያመጣ ቤቷ ላይ እንዴት ነው ሰዎች። ለማንኛውም ምናልባት የቆየን ቪዲዮ ይሆናል ለማለስላችሁና ማለት ዛሬ ቀርጦ ዛሬ አይለቁም እነሱ። ምናልባት ከቤት ከመውጣቷ በፊት የነበረ ቪዲዮ ይሆናል ምናምን አይታወቅም። ገባችሁ? ቶሎ ስለማይለቁ ግን ቤቷ ገብታ ላይ ተመልሳለች ብለን መወሰን አንችልም ማለት ነው። እኔም የሚመስለኝ ሩታ የአብርሽ ሁኔታ ማወቅ ፈልጋ ግን ከዳኒ መጨረሻ ላይ ከዳኒ ጋር የሚሆኑ ይመስለኛልና ዳኒዬ ይመች በነገራችን ላይ ማለት ነው። እኔ በፊትም እላችኋለሁ ብያችኋለሁ። በቃ ማለት የሆነ አብርሽ የውሳኔ ሰው አይደለም። ገባችሁ? በቃ ምንም የሆነ እኔ ደግሞ በነገራችሁ ላይ ያቺ ልጅ ጋር ደግሞ ሲሄድ እንዴት እንደሚልጣጠፍ እንዴት እንደሚሆን በቃ በጣም ነው የሚያስጠላችሁ። የሆነ ህፃን ልጅ አባብሉኝ የሚል ልጅ አለ አይደል? የሆነ ሙሽሽ ብሎ እናቱ ሲያገኝ እናቱ ጡት ምናምን መጥባት ሲፈልግ ህፃን ልጅ አይታችኋል? እንደዛ ሆኖ ሙሽሽ የሚለው ነገር ማለት ነው። እንዴት እንደሚደብር ወንድ ላይ
ወንድ ልጅ አይደለህ እንዴ አንተ? ወንድ ልጅ ላይ እንደዚህ ነገር በጣም ነው የሚያስጠላ። የምሬ ነው ሙላችሁና እንደዛ ሲሆን ኧረ ቢስሚላህ ይሄ ለሩታ የሚገባ ወንድ አይደለም ትላላችሁና ለማንኛውም ትላንት ኤርሚላ ራሱ ያለችው ነገር የለም። አንተን የመሰለ ሸበላጥቱ ወደ ዳኒ ጋር ዳኒን ላይ ምናምን ይሄ አንጭራ ስሚ የዳኒ ግማሹ አብርሽ የዳኒ ግማሹ አይሆንም ልንገርሽ ወረኛ። ትላንትና ሩታ ባገኘችው ሰዓት ብታገኙ ኖሮ አብርሽም ማለት ነው የምሬ ነው ምልሽ ዞር ብለሽ አታዩም ከነ እንትኑ ማለት ነው። ተይ አታስወሪኝ እና ዛሬ የሆነ ተቀይሮ ደረቱ ነፍቶ ምናምን ተለውጦ ወዛም ሆኖ ያየሽው አብርሽ ይሄ ሁሉ የሩታ ውጤት ነው። ገባሽ? ሩታ ናት። ዳኒ ደግሞ ምንም ያንሰው አይደለም። ስንት ሴቶች የሚፈልጉት ስንት ያው ችግሩ እሱ ኋላ ማየት ይወዳል እንጂ ማለት ነው ትላላችሁ። ለማንኛውም ዳኒን ያው እንደማታገኙም ዳኒን እንኳን ከአብርሽ ጋር ታወዳድር ተይ እንዴ። ዳኒ ማለት በማስፈራራት ብቻ ሰዎችም የሚያስነካ ሰው ነው። እንደዚህ እንደ አብርሽ ለሸሽ እንደ ሕፃን ልጅ ጡት እንደፈለገ ልጅ የእናቱ ስርስር እንደሚገባ ልጅ የሴት ስርስር የሚሮጥ አይደለም። ዳኒ ማለት ቆራጣ ጀግና፣ በቃ ወንዳ ወንድ የወንድ ባህሪ ያለው የምታይበት ወንድ ነው። ገባሽ? አብርሽ ደግሞ የሚታይበት ሁሌ የሴት ባህሪ የሆነ አላቅም፣ በቃ አልደጋገምላችሁም እና ቁፍጠን ያለ ወንድ አይደለም። ለውሳኔ መወሰን የሚችል አይነት ወንድ አይደለም። ገባችሁ? በቃ የሆነ ሁሌ ሰው እንደሚመክረው ሰው እንደሚወስንለት አይነት ሰው ነው አብርሽ ማለት። ዳኒ ደግሞ ራሱ መንቀሳቀስ በራሱ ኮንፊደንስ ያለው ራሱ መወሰንና መንቀሳቀስ የሚችል ጀግና ወንድ ነው ያለሽ። ያው ሳታገኙም እንግዲህ አንዳንድ ሰዎች ምናምን ደግሞ ያልሽው ሩቲን ለመንካት እንደሆነ ገብቶናል። እንግዲህ ምንም ማረጋችሁ አንቺ እኮ ነሽ የሰው ባል እየቀማሽ ከሰው ባል ስርስር አልጠፋም እያልሽ እየለመሽ የምታለቅሺ። ይሄ ሁሉ ደግሞ ልመናሽ፣ ይሄ ሁሉ ደግሞ ጸባይሽ ማለት ነው በእጅሽ እስከምታስገቢ ነው። ነገ ምን እንደምታረጊው አብርሽን እንዴት እንደምትሆኚ እንዴት እንደምታረጊው በደንብ እናውቃለን። ዛሬ ለስለስ ብለሽ በእጅሽ ለማስገባት የማታረጊው ጥረት እንደሌለ እናውቃለን። በቃ የሆነ ባህሪ ገዝተሽ ጨዋ ሴት ሆነሽ እኔ እንጂ እዚህ ምድር ላይ ሴት የለም እያልሽ ምናምን አታይዩ። ሕፃን ልጅ አግኝተሻል። ነገሩ ሕፃን ልጅ ሲያለቅስ ቾኮሌት ወይም የሆነ ከረሜላ ሰጥታችሁ የምታልሉት የለም። እሷ እንደዛ በምላሷ አብርሽን ታታልሏለች እንደ ሕፃን ልጅ ማለት ነው። ነገ ግን በእሳት ነው የምታደርገው የምታጋጥለው። ታያላችሁ። ልዕልት ምን አለች በሉኝ ማለት ታስታውቃለች። ገና ካሁኑ ማለት ነው የማትሆን ሰው እንደሆነች ታስታውቃለች። የልሽ ፍቅር የሆነ በእንትን አይደለም። ገባሽ? ዛሬ እንደዚህ ተለማምጠሽ ምን ብለሽ ብጅሽ ስታስገቢ ማለት ነው ነገ ትዳርም ብትይዙ ሆኖ እንኳን ብትይዙ ትዳርሽልም ላይ እንደዚህ እየተለማመጥሽ እድሜ ልክሽ አትኖሪም። ገባሽ? እሱ ደግሞ እድሜ ልክሽ እንደዚህ እየተለማመጥሽ እንድትኖሪ ነው የሚፈልገው። ለምን ገና ካሁኑ አስለምደሽዋል። ድጋሚ አንቺ ነሽ የፈለግሽው፣ እሱ ሳይፈልግሽ ትወደኛለህ እኮ አውቃለሁ ምናምን በግድ እንደሚወድሽ ልጁ በእንደዚህ ሁኔታ ገፋፍተሽ። ኧረ ተይ ይደብራል። ኤልሜላ የሴት ባህሪ ይኖርሽ። ይሁንሽ ደደብ ነገር ነሽ። የምሬ ነው የምልሽና ለማንኛውም ውድ ቤተሰቦች ይመቻችሁ። ለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ